እናም ደራሲው ይህንን ሲተነተን እምነት ማለት ሁሉም ነገር ግልጽ ሲሆን የምናደርገው ነገር አይደለም ይላል። ምንም ነገር ትርጉም በማይሰጥበት ጊዜ እንኳን በፈጣሪ ቃል መደገፍ ነው። ሊታይ በማይቻል ነገር ላይ እምነት በማለት ይገልጸዋል። በጣም የሚገርመው ደግሞ ይህንን መርከብ ለመገንባት 120 ዓመታት እንደፈጀበት መጽሐፉ ይጠቅሳል። 120 ዓመታት! ይህንን እስቲ ለአፍታን እናስበው። ለአንድ ወይም ለሁለት ዓመት ሳይሆን ለአንድ ምዕተ ዓመት ከ20 ዓመታት። በየቀኑ ጎረቤቶችህ ይህ እብድ ሰው በደረቅ ምድር ላይ ምን ያሰራ ነው እያሉ ሲስጉብህ መኖር። ይህንን ጽናት እንዴት ማስረዳት ይቻላል? መጽሐፉ ይህንን የሚያስረዳው የእምነት ጥግ መገለጫ አድርጎ ነው። ይህ አይነቱ መታመን እግዚአብሔርን ፈገግ ያሰኘዋል ይላል። ምክንያቱም ይህ የሚያሳየው ኖህ በራሱ ማስተዋል ሳይሆን በተሰጠው ቃል ላይ ሙሉ በሙሉ መደገፉ ነው። ደራሲው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚለውን ክፍል በመጥቀስ እምነት ለፈጣሪ የምንሰጠው ትልቅ ስጦታ እንደሆነ ይከራከራል። እሺ፣ ስለዚህ ከፍቅር የሚመነጭ ፍጹም የሆነ መታመን አለ። ይህ ደግሞ በቀጥታ ወደ ሦስተኛው ነጥብ ይመራናል።